ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ ዛሬ ደግሞ በክፍል 3 የአማርኛ ፊደላትን ነው በዛሬ ቪዲዮአችን ይዘንላችሁ የመጣነ። እስኪ እያንዳንዳቸውን ፊደላትን ረጋ ብለን እየደጋገምን እያነበብን እናያቸዋለን ማለት ነው። ቅርጻቸውንም ድምጻቸውን እያንዳንዳቸውን ደጋግመን እያነበብን እንለማመዳለን። ወደ ቪዲዮአችን ስንገባ ዘ ዙ ዚ ዛ ዜ ዝ ዞ ዘ ዙ ዚ ዛ ዜ ዝ ዞ። በዋነኝነት ለጀማሪ ተማሪዎች ከመጀመሪያው ለምትጀምሩ ፊደላትን ስታነቡ ማድረግ ያለባችሁ ዋና ነገር የመጀመሪያ ፊደሎችን ልክ እንደዚህ ዘ ዙ ዚ ዛ ዜ ዝ ዞ ብላችሁ በድምጽ ሸምዳችሁ ትይዛላችሁ ማለት ነው። በድምጽ ደጋግማችሁ ሸምዳችሁ ከያዛችሁ በኋላ ሳታዩ ለመጻፍ ወይም ደግሞ እያንዳንዳቸው ፊደሎችን ለመለየት ምን ታደርጋላችሁ? ያን ፊደል ስንት ቤተሰብ አለው? 7 ቤተሰብ አለው። ይኸው ዘ ከዚህ እስከዚህ ድረስ ከዞ ያሉትን ስንቆጥር ስንት ናቸው? 7። ከሰባቱ ፊደላት እያንዳንዳቸውን ቅርጻቸውን ማወቅ ይኖርብናል ማለት ነው። ስለዚህ የመጀመሪያ ፊደል ስናይ ምንም አይነት ቅጽል የለውም። ሁለተኛ ከጎን ሶስተኛ ከቀኝ እግሩ ሸፈፍ ያለ፣ አራተኛ ከግራ እግሩ አጠር ያለ፣ አምስተኛ ከቀኝ እግሩ ቀለበት። 6 የተለያዩ ናቸው፣ ግን አብዛኞቹ ከግራ በኩል ከላይ ዘንበል ያሉ ይሆናሉ ማለት ነው። ሰባተኛ ከቀኝ በኩል እግራቸው ያጥራል ወይም ከላይ ቀለበት ይኖራቸዋል። ስለዚህ የመጀመሪያ ፊደል እችን ከያዛችሁ የዘን ቤተሰብ በቀላሉ መጻፍ ትችላላችሁ ማለት ነው። ምን ታደርጋላችሁ? እችን ከያዛችሁ ከጎን፣ ሁለተኛ ሲሆን ከጎን፣ ሶስተኛ ሲሆን እግሩ ሸፈፍ ማለት፣ አራተኛ በግራ በኩል እግሩ ማጠር፣ አምስተኛ ቀለበት። 6 የተለያዩ ናቸው። 7 ከቀኝ በኩል እግሩ ማጠር ወይም ደግሞ ከላይ ቀለበት አድርጋችሁ በአጭሩ መጻፍ ትችላላችሁ ማለት ነው። ዘ ዙ ዚ ዛ ዜ ዝ ዞ። እሺ እቺ ደግሞ ዠ ናት። ዠንም በተመሳሳይ ማድረግ ያለባችሁ ነገር ልክ እንደዘ በመጀመሪያ በድምጽ ሸምዳችሁ መያዝ። ከዛ ሁለተኛ ሲሆን ምን ይሆናል? ሶስተኛ ሲሆን አብዛኛው ፊደል ተመሳሳይ ቦታ ስለሆነ ቅጽሉ ያለ የመጀመሪያ ፊደሎች ሁሉም ቅጽል የላቸውም። ሁለተኛ ደግሞ ከጎን ነው። ሶስተኛ እግር ሸፋፋ፣ አራተኛ እግራቸው አጠር ማለት፣ 5 ቀለበት፣ 6 የተለያዩ ናቸው። ሰባተኛ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው አጠር ማለት ነው። ስለዚህ መጀመሪያ ደጋግመን ማንበብ በድምጽ ከያዝናቸው በኋላ ደግሞ ስንጽፋቸው ሳናይ በቀላሉ መጻፍ እንችላለን ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ ዠ ዡ ዢ ዣ ዤ ዥ ዦ። እቺ ደግሞ ማናት? ደም በተመሳሳይ የመጀመሪያዋን ለምሳሌ እቺን ዘ የመጀመሪያዋን ካዝነ ከዛ በኋላ በቅጽላቸው መሰረት ከጎን እግራቸው ሸፋፋ በሚለው ስነድ እናነባቸዋለን። እቺ ደግሞ ዠ ናት። እቺን በተመሳሳይ ልክ ከ1 እስከ 7 ያሉትን ከጎን፣ ሁለተኛ ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር የሚለውን ከያዝነ በቀላሉ መረዳት እንችላለን ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ። አንዴ ደግሞ አለው ደ ዱ ዲ ዳ ዴ ድ ዶ። እቺ ደግሞ ጀ ናት። ጀ ጁ ጂ ጃ ጄ ጅ ጆ
ጀ ጁ ጂ ጃ ጄ ጅ ጆ። አንዴ እደግማለሁ። ጀ ጁ ጂ ጃ ጄ ጅ ጆ። እቺ ደግሞ ማነች? ገ ገ ጉ ጊ ጋ ጌ ግ ጎ። ገ ጉ ጊ ጋ ጌ ግ ጎ። ደጋግመን ማንበብ ይኖርብናል። ለምን? በድምፅ በደንብ ሸምድን ለመያዝ ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። በድምፅ ሸምድን ለመያዝ በደንብ ደጋግመን ማንበብ ግዴታ ይሆናል። እሺ ቀጣዩ ደግሞ ጠ ነው። ጠ ጡ ጢ ጣ ጤ ጥ ጦ። እስካሁን ካየናቸው ፊደሎች እያንዳንዳቸው ከጎን እግራቸው ሸፋፋ፣ እግራቸው ማጠር፣ ቀለበት የሚለው ነገር እስካሁን ድረስ ተመሳሳይ ነው ማለት ነው። ስድስተኛ ፊደሎች የተለያዩ ናቸው። ከዛ ውጭ ያለው የመጀመሪያ ፊደል የለውም። ሁለተኛ ከጎን፣ ሶስተኛ እግሯ ሸፈፍ ማለት፣ አራተኛ እግሯ ማጠር፣ አምስት ቀለበት፣ ስድስት የተለያዩ ናቸው። ሰባተኛ ከቀኝ በኩል እግራቸው አጠር ያለ ወይም ደግሞ ቀለበት ይሆናል። የዚች ከቀኝ በኩል እግሩ አጠር ያለ ይሆናል ማለት ነው። ማናት? ጠ ጠ ጡ ጢ ጣ ጤ ጥ ጦ። ጠ ጡ ጢ ጣ ጤ ጥ ጦ። አንዴ ደግሞ አለው። ጠ ጡ ጢ ጣ ጤ ጥ ጦ። እሺ እቺ ደግሞ ጨ ነች። ጨ ጨ ጩ ጪ ጫ ጬ ጭ ጮ። ጨ ጩ ጪ ጫ ጬ ጭ ጮ። የመጀመሪያ ፊደሎችን ከያዝናቸው ከዛ በኋላ የተለየ ቅጽል የሚኖረው ከጎን እግሩ ሸፋፋ፣ እግሩ ማጠር፣ ከቀኝ እግሩ ቀለበት በሚለው በሙሉ ተመሳሳይ ነው ማለት ነው። እስካሁን ያለው ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። እቺ ደግሞ ማናት? እቺ ደግሞ ጠ ነች። ጠ ፑ ጲ ጳ ጴ ጵ ጶ። ጰ ጱ ጲ ጳ ጴ ጵ ጶ። እሺ ማናት? አንዴ ደግሞ አለው። ጰ በከንፈራችን እናነባችን በከንፈራችን ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ። እቺስ? እቺ ደግሞ ጸ ነች። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። አንዴ ደግሞ አለው። ጸ ጹ ጺ ጻ ጼ ጽ ጾ። እቺ ደግሞ ማናት? እቺ ደግሞ ፈ ፈ ፉ ፊ ፋ ፌ ፍ ፎ። ፈ ፉ ፊ ፋ ፌ ፍ ፎ። ፈ ፉ
ፊ ፋ ፌ ፍ ፎ። ልክ እንደዚህ እያደረግነ እየደጋገምነ እያነበብነ እየጻፍነ መማር መለማመድ እንችላለን ማለት ነው። ከዛ ውጭ ደግሞ በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ ፈልጋለን ለምትሉ ከታች ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በማንኛውም እናንተ ባላችሁበት ቦታ ላይ ሆናችሁ በአጭር ጊዜ አቀላጥፎ ማንበብ መጻፍን ህፃናትን ማስተማር እንዲሁም መማር ለምትፈልጉ ሀይበሉን ደውሉልን። በአጭር ጊዜ ጥንቅቅ አድርገን እናስተምራችኋለን። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ